በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 31 መተላለፉ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈስም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅግ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታውቃለሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለቁሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሆኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነው ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁላችሁ እልል በሉ። መዝሙረ ዳዊት 32 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔር በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬን ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ረዋት የሚሰበስብ ቀላዮችን በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯል ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራበም ጊዜ መግባቸው ዘንድ። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና በቅዱስ ስሙም ታምነናልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታመንን። መዝሙረ ዳዊት 33 እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትህን ከክፉ ከልክል፣ ከንፈሮችህንም ሽንገላ እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎቹም ወደ ጩኸታቸው ናቸው። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔርን ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረ ያድናቸዋል።
የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ያቤዣል፣ በእርሱ የሚያምኑ ሁሉ አይጸጸቱም። መዝሙረ ዳዊት 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩንና ጋሻ ያዝ፣ እኔንም ለመርዳት ተነሳ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎሳቆሉም። ክፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት መንገድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ አንተ ማነህ? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆች አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅ ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንገጫገጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከከንቱ ስራቸው፣ ብቸኝነቴን ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጠሉኝ በዓይናቸው አይጣቀሱብኝ። ለኔስ ሰላምን ይናገሩኛልና በቁጣም ሽንገላ ይመክራሉ። አፋቸውን በእኔ ላይ አላቀቁ፣ እሰይ እሰይ ዓይናቸውን አየሁ ይላሉ። አቤቱ አንተን አየሁ፣ ዝም አትበል፣ አቤቱ ከኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ በላይም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ፣ ደግሞም ዋጥ ነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅን ሁልጊዜ ምስጋናን ይናገራል። መዝሙረ ዳዊት 35 ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ እግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱን ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው፣ ማስተዋልን በጎ ማድረግን ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል፣ ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛ! የሰው ልጆች በክንፎች ጥላ ይታመናሉ። ከቤትህ ጠል ይጠለላሉ፣ ከተድላም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸውን በቀና ላይ ዘርጋ። የትዕቢት ግራ ይምጣብኝ፣ የኃጢአተኞች እጅ ያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም። ሶበሰቀልዎ 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 ለእግዚእነ